ሰላም ሰላም ወደ ቻናል ቤተሰቦች እንዲቆያችሁ ታደሰ ነኝ። በዛሬው ቪዲዮ ይዤላችሁ መጣሁ በቻፕተር 3 ትራንስፖርቴሽን ፕሮብለም የመጨረሻው ኮንተንት how to testing optimality by using modified distribution method የሚለውን ይሆናል። ስለዚህ በዚህ ቪዲዮ በጥር ምጥን ባለ መንገድ modified distribution method ምንድነው፣ ለምንስ እንጠቀመዋለን፣ modified distribution method በመጠቀም እንዴት ነው ቴስት የምናደርገው የሚሉትን በማቴማቲካል ኤግዛምፕል ካልኩሌሽኖችን በማስገባት ለእናንተ አቅርቤላችኋለሁ። ስለዚህ እስከ መጨረሻው ተከታተሉኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ትብብራችሁ አይለኝ። ዳይ ወደ ቪዲዮ። Test for optimality by using modified distribution method or MODI method. The MODI method is used to find the optimal solution for transportation problems more efficiently than the stepping stone method. ይህ ሞዲ ሜተድ ምንለው ደግሞ ከስቲፒንግ ስቶን ሜተድ የተሻለና ቀልጠፍ ባለ መንገድ ትራንስፖርቴሽን ኦፕቲማል ትራንስፖርቴሽን ኮስቶችን ዲተርማይን ለማድረግ የምንጠቀምበት ሜተድ ነው። ይህ ሜተድ the MODI method provides a new means of finding the unused route with the largest negative improvement index. ይሄኛ ተጠቀምናቸውን ሩቶችን በቀላሉ ኢቫሉዌት በማድረግ ኦፖርቹኒቲ ኮስቶችን በመለየት ላርጀስት ኢምፕሩቭመንት ኢንዴክስ ያለውን አንዩዝድ ሩት ለመለየትና ለመፈለግ የምንጠቀምበት ሜተድ ነው። once the largest index is identified we are required to trace only one closed path. አሁን ልክ እንደ ስቲፒንግ ስቶን ሜተድ እያንዳንዱን አንዩዝድ ሩቶችን ኢቫሉዌት የምናደርግበትና ክሎዝድ ሉፕ የምናዘጋጅበት ነገር የለም። እነዚህን ዱዋል ቫሪያብሎችን በመጠቀም የተለያዩ አንዩዝድ ሩቶችን ስንፈልግ ምን እናደርጋለን? የተሻለ ኢንዴክስ ወይም ኢምፕሩቭመንት ኢንዴክስ ያለባትን አንዩዝድ ሩት ከለየነን በኋላ ከዛች ላይ ብቻ ክሎዝድ ፓዝን በማዘጋጀት ኦፕቲማሊቲውን ቴስት የምናደርግበት ሜተድ ነው ማለት ነው እንጂ እያንዳንዱን አንዩዝድ ሩቶችን ኢቫሉዌት ስናደርግ ወይም ክሎዝድ ሉፕ ስናዘጋጅ የምንውልበት ምክንያት የለም። ለምዛም ነው አንደኛ ጊዜን ሴቭ ያደርጋል ይሄ ሜተድ። this path helps to determine the maximum number of units that can be shipped via the best unused route. each unused route ላይ ምን ያህል ማክሲመም ዩኒት ሺፕ ይደረጋል የሚሉትን ለመወሰን የምንጠቀምበት ሜተድ ነው ማለት ነው። so why we use modified distribution method instead of stepping stone method? ለምንድን ነው ከስቲፒንግ ስቶን ሜተድ በተሻለ መንገድ ሞዲፋይድ መጠቀማችን የተሻለ የሚያደርገው ወይም ደግሞ ኢፊሺየንት ሜተድ ነው ብለናል? ለምንድን ነው እንደዛ የሆነ? ሞዲፋይድ ብንጠቀም ስቲፒንግ ስቶን ብንጠቀም ተመሳሳይ ውጤት ነው የምናገኘው። ነገር ግን ስቲፒንግ ስቶንን ከመጠቀም ይልቅ ሞዲፋይድ ብንጠቀም ጊዜን ወይም ደግሞ ሌሎች ነገሮችን ሊቀንስ ይችላል። እንየው ሪዝኖችን እንያቸው። it reduces the number of iterations needed by avoiding redundant calculation. አላስፈላጊ ካልኩሌሽኖችን ወይም ደግሞ ብዙ ስቴፖችን ይቀንስልናል ይህ ሜተድ መጠቀማችን። directly compute opportunity costs without tracing closed loops for every empty cell. እያንዳንዱን empty cell closed loop ከማዘጋጀት ይልቅ በቀላሉ opportunity ኮስቶችን ለመለየት የምንጠቀምበት ሜተድ ስለሆነ አላስፈላጊ ካልኩሌሽኖችን ይቀንስልናል። quickly identifying entering variables. entering variables ማለት አንዩዝድ ሩቶችን ለመለየት በፍጥነት ለይተን አንዩዝድ እና የተሻለ ኢምፕሩቭ ልናደርግባቸው የምንችላቸው ሩቶች የትኞች ናቸው የሚሉትን ለመለየት እንጠቀምበታለን። determines which non basic cells will improve the solution fastest. non basic cells ማለት አንዩዝድ ሩት ማለት ነው። በሲምፕሌክስ ቴብል ቤዚክ ምንላቸው ምንድናቸው? ነን ዜሮ ቫሪያብልስ ብለናል። ነን ቤዚክ ምንላቸው ደግሞ ዜሮ ቫሪያብልስ። ከዚህ ላይ አሁን ቤዚክ የሚባሉ ከትራንስፖርቴሽን ቴብል ላይ ደግሞ ምንድነው ናቸው? ዩዝድ ሩቶች ናቸው። ነን ቤዚክ የምንላቸው ደግሞ ምንድናቸው? አንዩዝድ ሩቶች ናቸው ማለት ነው። ስለዚህ እነሱን ለመጠቀም ለመግለጽ ነው ቤዚክ እና ነን ቤዚክ አላቸው። ሴቪንግ ታይም ኢን ላርጅ ትራንስፖርቴሽን ቴብልስ። በጣም ብዙ ትራንስፖርቴሽን ቴብሎች ወይም ትራንስፖርቴሽን ቴብል ስላችሁ እንዳጠቃላይ ብዙ ሶርሶች እና ዴስቲኔሽኖች ያለበት የትራንስፖርቴሽን ቴብል ቢያጋጥማችሁ በቀላሉ ካልኩሌት ለማድረግ ወይም ደግሞ በአጭር ጊዜ ካልኩሌት ለማድረግ እንጠቀምበታለን ማለት ነው። The other one is about systematic approach, provides a structured way to move towards optimality. ወደ ኦፕቲማሊቲ ለመሄድ እንጠቀምበታለን ማለት ነው። so እነዚህ አይነት ቤኔፊቶች አሉት ማለት ነው። steps to apply modified distribution method. ሞዲፋይድ ዲስትሪቢዩሽን ሜተድ ለመጠቀም የምንከተላቸው ስቴፖች ልክ እንደ ስቲፒንግ ስቶን ሜተድ ሁሉ ሞዲፋይድ ዲስትሪቢዩሽን ሜተድም የራሱ ስቴፖች አሉት። ኦርደራቸውን ጠብቀን ከሰራን ኦፕቲማሊቲ ቴስት እናደርጋለን። ስቴፕ 1
find initial basic feasible solution by using any of the three methods initial basic feasible solution transportation cost መጀመሪያ መፈልግ አለብን እሱን ለመፈለግ ደግሞ ወይ ኖርዝ ዌስት ሜተድን ወይ ኤልሲኤም ሜተድን ወይ ፎግልስ አፕሮክሲሜሽን ሜተድን ከሶስቱ አንዱን በተጠየቅነው ካልኩሌት ማድረግ አለብን እሱን ካደረግን በኋላ ነው በእነዚህ ሶስት ሜተዶች ያገኘነው ውጤት ኦፕቲማል ነው ወይስ አይደለም የሚለውን ነገር ቴስት አድርጉ በሞዲፋይድ ስለምንባል ማለት ነው ስቴፕ 2 check for degeneracy በሶስቱ ሜተድ ያመጣነው ውጤት ዲጀነሬት ነው ወይስ አይደለም የሚለውን ቼክ አድርጉ ዲጀነሬሲ ማለት ኢንፊዚብል ነው ወይስ አይደለም ነው በትራንስፖርቴሽን ቴብል ዲጀነሬሲ ሃፕን ሊያደርገው የሚችለው መቼ ነው the number of rows plus the number of column minus 1 different from used routes or occupied routes ሲባል ማለት ነው ያ ማለት የተጠቀምናቸው ሩቶች እና ሶርስ ሲደመር ዴስቲኔሽን ሲቀነስ አንድ ስናረጋቸው እኩል ካልመጡ there is degeneracy ይባላል ኢንፊዚብል ነው ማለት ነው ነገር ግን እኩል ከመጡላችሁ ደግሞ ፊዚብል ነው ስለዚህ ፊዚብል መሆኑን ቼክ አድርጉት ነው የሚለው ፊዚብል ካልመጣላችሁ ምን ታረጋላችሁ ኤፕሲሎን የሚትል ቫሪያብል ወደ 0 የተጠጋ ኳንቲቲ ከአንዩዝድ ሩት ላይ አሳይን በማድረግ ምን ማድረግ እንችላለን መጠቀም እንችላለን ወደ ነን ዲጀነሬሲ ወይም ወደ ፊዚቢሊቲ መቀየር እንችላለን ሶ ኖት the quantity epsilon is almost 0 unit ይሄ 0 ዩኒት ቫልዩ ያለው ምንድነው የሚለና ያገኘነውን ቫልዩ ዲጀነሬሲ የመጣው ነው ምን እናረጋለን ማለት ወደ ነን ዲጀነሬት ለመቀየር ወይም ኢንፊዚብል የነበረው ወደ ፊዚቢሊቲ ለመቀየር እንጠቀምበት ነው ማለት ነው ስቴፕ 3 compute dual variables ui and vj modified distribution method በመጠቀምበት ሰዓት እያንዳንዱን አንዩዝድ ሩቶችን ክሎዝድ ሉፕ አናዘጋጅን ብለናል ስለዚህ ማናዘጋጅ ከሆነ እነዚህን ዱዋል ቫሪያብሎችን እንጠቀማለን አርቲፊሻል ቫሪያብሎችን ሪሙቭ ለማድረግ ሲምፕሌክስ ሜተድ ላይ ዱዋሊቲ ብለን ተጠቅመን ነበር ልክ እንደነዛ ቫሪያብሎች ሁሉ ስቲፒንግ ስቶን ላለመጠቀም ስንል ወይም ኦፖርቹኒቲ ኮስቶችን በቀላሉ ለማግኘት እንጠቀምባቸው ሁለት አይነት ቫሪያብሎች አሉ for each allocated or basic cell ለተጠቀምናቸው ሴሎች ምን እናደርጋለን ij ui plus vj which is equal to cij ማለት የዩዝድ ሩቷ ፐር ዩኒት ኮስት ቫልዩ ማለት ያቺ ዩዝድ ሩት በመትገኝበት ሮው ላይ ያለው u ቫልዩ እና ያቺ ዩዝድ ሩት በመትገኝበት ያለችው v ወይም ኮለመን ፓርቱ ላይ ያለችው v ቫልዩ ተደምረው ሁለቱ ዩዝድ ሩቱን ቫልዩ ሰጡናል ይለናል ስለዚህ እሱን ቫልዩ ነገር ግን አሁን ኦፖርቹኒቲ ኮስቱን ካልኩሌት ለማድረግ ግን ምን እናደርጋለን የነዚህን vi እና vj ቫልዩ መፈለግ ወይም ደግሞ ካልኩሌት ማድረግ አለብን ሶ ምን እንነሳው ምንድነው አርቢትራሊ ወይም with convention በስምምነት እናደርጋለን የመጀመሪያዋን ሮው ላይ ያለችውን u1 ምንላትን let 0 ብለን assume እናደርጋለን set u1 which is equals to 0 reference row and solve for all ui and vj የቀሩትን ui እና vj ቫልዩዎችን ትፈልጋላችሁ Step 4 calculate opportunity cost for empty cells ለእያንዳንዱ empty cells ምን እንፈልጋለን ማለት ነው opportunity costoችን እንፈልጋለን for each non basic cell or empty cell dij ማለት opportunity cost ማለት ነው እቺ dij የምታሳየን ምንድነው opportunity cost ማለት ነው opportunity cost which is equals to cij ማለት unused root ላይ የተጠቀም ያለችው per unit cost ማለት ነው cij ማለት unused root ላይ ያለችው per unit cost minus ያቺ unused root ያለችባትኝ ሮው ላይ ያለችው ui ቫልዩ እና ሲደመር በዛች ኮለመን ስር ያለችው በunused root ላይ ያለችው ኮለመን ቫልዩ ናት vj እንላትኝ ሁለቶችን ደምረን ከunused rootን ቀንሳለን ስለዚህ step 5 optimality test if all dij greater than 0 አሁን opportunity cost calculate ስታደርጉ ሁሉም greater than equal to 0 ከመጣላችሁ ወይም ደግሞ 0 እና ፖዚቲቭ ነምበር ከመጣ solution reaches optimal እንላለን ውጤቱ ኦፕቲማል ደርሷል ምንም አይነት ኮስት አይቀንስልንም የመጨረሻው ሶሉሽን ነው እየተባለ ከዚህ በኋላ ምን እናደርጋለን ስቶፕ እናቆማለን ምንም አይነት ኢምፕሩቭ እናደርገው ነገር የለም ነገር ግን if any dij less than 0 unused root ወይም opportunity cost ግን ከ0 ያነሰ ካለ ኔጌቲቭ ነምበር ያለው ካለ ይደ solution can be improved the most negative dij or largest improvement per unit enters
ዘ ቤዝ እንደ ቤዚክ ቫሪያብል ሆኖ ምን ይደረጋል ማለት ነው ይቆጠራል ማለት። ስለዚህ ዲአይጄ ቫልያቸውን ቼክ በማድረግ ኢምፕሩቭ ይደረጋል ወይስ አይደረግም የምንላቸው እነዚህ ናቸው ማለት ነው። ስቴፕ 6 ፎርም ክሎዝድ ሉፕ ኤንድ ሪአሎኬት። ክሎዝድ ሉፑን አዘጋጁ ይለናል። ክሎዝድ ሉፑ እንዴት ነው የምናዘጋጀው? ከፍተኛ ኢምፕሩቭመንት ኢንዴክስ ካለባት አንዩዝድ ሩቷን ከለየንም በኋላ ከዛች ሩት ላይ ልክ እንደ ስቲፒንግ ስቶን ሁሉ ክሎዝድ ሉፖችን እናዘጋጃለን። ፕላስ ማይነስ እያልን እንደሰራ ነው እሷን ሴት እናደርጋለን። ስታርቲንግ ፍሮም ዘ ኢንተሪንግ ሴል ማለት ከዛች ከፍተኛ ኦፖርቹኒቲ ኮስት ካለባት ሩት ላይ ተነስተን ትሬስ ኤ ክሎዝድ ሉፕ ዩዚንግ ኦንሊ ቤዚክ ሴልስ ተርን ኦንሊ አት አሎኬትድ ሴል። ያ ማለት ዩዝድ ሴሎችን ብቻ በመጠቀም ከዛች ቦታ ላይ መድረስ አለባቸው። ኦልተርኔት ፕላስ ቴታ ኤንድ ማይነስ ቴታ ሳይን አሎን ዘ ሉፕ ይላል። ስለዚህ በእያንዳንዱ ሩፖች ላይ የምናደርጋለን ማለት ነው ፕላስ ማይነስ ሳይን እየጻፍነን እንሄዳለን። ይህ ደግሞ ጥቅሙ ምንድነው? ምን ያህል ኳንቲቲ አሎኬት እናርግ በዛ አንዩዝድ ሩት ወይም ኢንተሪንግ ሴሉ ላይ ምን ያህል ኳንቲቲ አሎኬት እናርግ የሚለውን ለመወሰን ይጠቅመናል። ቴታ ግሪክ ሌተር or theta which is equals to minimum allocation in the cell with minus theta sign ይለናል። ስለዚህ ይሄን ስንሰራ ምን እናደርጋለን ማለት ነው ልክ ስቲፒንግ ስቶን ላይ እንደሰራ ነው ሁሉ ፕላስ ማይነስ ሳይን እንደሰራ ነው ማይነስ ሳይን ካላቸው ስሞልስት ኳንቲቲ ነው አሎኬት የሚደረግ ብለናል። ሶ እሱን ሴሌክት ታደርጋላችሁ። ቴታ ቫልዩስ ነው adjust allocation add theta to plus sin theta ሲለስ ፕላስ ሳይን ካላቸው ላይ ቴታን እደምራለሁ። subtract theta from minus sin theta ሲለና ስለዚህ ማይነስ ሳይን ካላቸው ደግሞ ያችን ቴታ አማውንት እናደርጋስ ሞር ሳማውንቷን እቀንሳለሁ። one cell becomes empty or leave base ይለና ስለዚህ ከዩዝድ ከነበሩት መካከል አንዱ ምን ያና ማን ነው አንዩዝድ ይሆናል ማለት ነው። አንዩዝድ የነበረችው ደግሞ ያቺ ኢምፒቲ ሴል የነበረችው ዩዝድ ትሆናለች ማለት ነው። ስቴፕ 7 repeat go back to step 3 up to 6 with the new solution until all dij greater than equal to 0 አሁን ኦፕቲማል እስከሚመጣላችሁ ድረስ ከስቴፕ 3 እስከ ስቴፕ 6 ያየናቸውን ስቴፖችን በሙሉ ምን እናደርጋለን ማለት ነው እየደጋገምነን እንመጣለን። ዜን የመጨረሻው ሶሉሽን መጣ ብለን ወይም ኦፕቲማል ሶሉሽን ደርሷ ብለን እናቆም መቼ ነው ሁሉም ዲአይጂ ቫልዩ ወይም ደግሞ አንዩዝድ ሩት ሴል ቫሪዬተሮች ኦፖርቹኒቲ ኮስታቸው ፖዚቲቭ እና 0 ከመጣ it reaches optimal ብለን እናቆማለን ማለት ነው። example let's consider an example. Harley's sand and gravel pit had contracted to provide topsoil for 3 residential housing development. Topsoil can be supplied from 3 different farms as follows. እነዚህ ባለፈው የሰራውላችሁ በኖርዝ ዌስት በኤልሲኤም በቫም እና በስቲፒንግ ስቶንስ ሰርች ያላችኋለሁ። ነገር ግን ውጤቱ ምን ይመስላል የሚለውን በሞዲፋይ ላሳያችሁ ብዬ ነው ኤግዛም ተጠቀምኩኝ። ሶ ፋርም ኤ ቢ ሲ አሉ መመረቻዎች። እነዚህ የሚያመርቱበት ደግሞ ሶስቱ ደግሞ ኤ 100 ቢ 200 ሲ 200 አሉ። ዲማንድ ፍሮም ዘ ቶፕ ሶይል ፍሮም these 3 construction projects are ፕሮጀክት 1 ዲማንድ የሚያደርገው 50 ኪዩቢክ ያርድ ነው። ፕሮጀክት 2 150 ፕሮጀክት 3 ደግሞ 300 ኪዩቢክ ያርድ ነው የሚፈልገው። ስለዚህ እነዚህ ዲማንድ እና ሳፕላዮች ናቸው ማለት ነው። Okay, the managers of the sand and gravel pit has estimated the cost per cubic yard to ship over each of the possible routes. ካልኩሌት ካደረገ በኋላ ማኔጀሩ ኮስት ፐር ኪዩቢክ ያርድ ቱ ይልና ከአንድ ቦታ ወደ ሌላ ቦታ ወይም ከፋርሞች ወደ ፕሮጀክቱ በሚወስድበት ሰዓት የሚያስወጣውን የትራንስፖርቴሽን ኮስት ደግሞ ፐር ዩኒት ኮስት ኢስቲሜት አድርጎልናል። ፋርም ኤ ፕሮጀክት 1 4 ፕሮጀክት 2 2 ፕሮጀክት 3 8 እያለ እያንዳንዶች ተቀምጠውላችሁ ሶ ይሄ ነው ትራንስፖርቴሽን ሞዴላችሁ ወይም ፕሮብሌማችሁ የተሰጧችኋል። አሁን የምናደርገው ምንድነው ቀጥለ የምንሰራው ምንድነው ይሄንን በሞዲፋይድ ዲስትሪቢዩሽን ሜተድ ቴስት አድርጉ ብንባል ግን የመጀመሪያ ጥያቄያችሁ ምንድነው የሚሆነው በየትኛው ሜተድ እንስራው ነው። ስቴፕ 1 ቴስት ዘ ኢኒሻል ፊዚብል ትራንስፖርቴሽን ኮስት ባይ ዩዚንግ ኖርዝ ዌስት ኮርነር ሜተድ። እስኪ በኖርዝ ዌስት ኮርነር ሜተድ ይሄን ኤግዛምፕል ተሰጥቷችኋል እንስራ። ኦኬ በኖርዝ ዌስት ኮርነር ሜተድ የመጀመሪያው አሎኬሽን ማናት ኖርዝ ዌስት የሚባሉት ለምሳሌ ኖርዝ የሚባሉ ከዚህ ናቸው። ስለዚህ ከነዚህ ተነስተን እናደርጋለን ማለት ነው። ከ8 ከነስቸው ወደ እነዚህ ይመጣል ዌስት ፓርት ይመጣል። ሶ ስንት ላይ ማለት ነው
4 ላይ ምን ያህል ዩኒት ነው? ፕሮጀክት 1 ዲማንዱ 50 ነው። ፕሮጀክት ፋርም ኤ ፕሮዲዩስ የሚያደርገው 100 ነው። ስሞለስት አማውንት ስንት ነው? 50 ዩኒት 50 ዩኒት ፕሮዲዩስ ይደረጋል፣ አሎኬት ይደረጋል፣ ሙቭ ይደረጋል። ኦኬ ስለዚህ 50 ማይነስ 50 ዜሮ ዜን ዚስ ፓርት ኦልሬዲ ክሎዝድ ይደረጋል ማለት ነው። ክሎዝ ይደረጋል ያ ማለት ሳስፋይድ ነው ፕሮጀክት 1 ዜን ከዚህ ስንት ቀረች? 50 ዩኒት 100 ማይነስ 50 50 ስለምትመጣ ማለት ነው። ስለዚህ 50 እሺ ይህ ፓርት ዜሮ ከመጣብላችሁ ቀጥለን ምን ሄደው ወደዚህ ይህ ፓርት ላይ ስንት ነው? 50 እና እዚህ ያለች ደግሞ 150 ምትለው ወይም 150 ምትለው ስንት ሆናለች ማለት ስሞል ሳማውንቷ 50 ትሆናለች። ኦኬ 50 ሲቀንስ 50 ዜሮ ትመጣለች። 150 ሲቀንስ 50 100 ትመጣለች ማለት ነው። ኦኬ ዜን አሁን ሳስፋይድ የሆነ የትኛው ነው? ፋርም ኤ እንደዛ ከሆነ ከ8 ላይ ኤክስ እናደርግባታለን ክሎዝድ እናደርጋለን ማለት ነው። ኦኬ እሺ ኔክስት እዚህ ላይ ነው የምንመጣው 1 ላይ አሎኬሽን ኖርዝ ዌስት ማለት ይችላል። ኦኬ እዚህ ላይ ስንት ነው ማለት ነው? 1 ላይ ስንት ነው? 100 ቀርታለች። እዚህኛው ስንት አለ? 200 ስለዚህ ዝቅተኛው ማለት 100 ሲቀንስ 100 ዜሮ 200 ሲቀንስ 100 100 ኦኬ ዜን ሳስፋይድ የሆነ ይህ ፓርት ነው ኤክስ ኔክስት 9 ሃው ማች ዩኒት 9 ላይ 100 እና 300 100 ዜን 100 ማይነስ 100 ዜሮ 300 ማይነስ 100 200 ዜን ዘ ሪሜኒንግ ፓርት ኢዝ 3 ብቻ ናት ያለው ከዚህ ያለችው 3 ምን ያህል ዩኒት 200 እኩል 200 ሲቀንስ 200 ዜሮ 200 ሲቀንስ 200 ዜሮ ማለት ነው። ስለዚህ ውጤቱ ላይ ደረስነን ማለት ነው። እሺ በኖርዝ ዌስት ኮርነር ሜትድ እንስራና ቫልዩን እንወስን። በኖርዝ ዌስት ኮርነር ሜትድ በምንሰራበት ሰዓት ምን እናደርጋለን? ቼክ ፎር ዲጀነሬሲ ፊዚብል ነው ወይስ አይደለም? ፊዚብል ከሆነ ትራንስፖርቴሽን ኮስት ካልኩሌት እናደርጋለን። ፊዚብል ካልሆነ ደግሞ ትራንስፖርቴሽን ኮስቶችን ካልኩሌት አናደርግም። ዲጀነሬሲ ነው ማለት ነው። ኦኬ እነዚህ እንደምሳሌ አንዩዝዶችን ልለይላችሁ። አንዩዝዶች እነዚህ ናቸው። ኔክስት አንዩዝድ ሩት ማለት ይችላል። ስንት ናቸው አንዩዝድ ሩቶች? የአንዩዝዶች ብዛት ስንት ሆነ? 1 2 3 4 ስንት ነው አጠቃላይ ነው? 6 ስለዚህ 6 እና 4 ስንት ነው የቀረው ማለት ነው? በአጠቃላይ ስንት ማለት ነው? 9 ነበር አይደል? 5 ናቸው ማለት ነው። እሺ አሁን ቼክ ፎር ፊዚቢሊቲ m + n - 1 with equal to used root 3 + 3 3 ሮዎች አሉ 3 ኮለመኖች አሉ ሲቀነስ 5 እኩል የሆነ ዩዝድ ሩቶች ስንት ናቸው? 1 2 3 4 5 ስለዚህ ፊዚብል ነው ማለት ነው። ነን ዲጀነሬት ነው ማለት ነው። ዜን ትራንስፖርቴሽን ኮስት ኖርዝ ዌስት ኮርነር ሜትድ ትራንስፖርቴሽን ኮስቱን ፈልግ። የመጀመሪያው 4 ታይምስ 50 ፕላስ 2 ታይምስ 50 ፕላስ 1 ታይምስ 100 ፕላስ 9 ታይምስ 100 ፕላስ 3 ታይምስ 200 which is equals to 1900 ብር ኢኒያል ብር ይመጣል ማለት ሰው ኖርዝ ዌስት ኮርነር ሜትር ስንት መጣች ማለት ነው። ኖርዝ ዌስት ኮርነር ሜትር ቶታል ትራንስፖርቴሽን ኮስት which is equals to 1900 ብር ማለት ነው። ብር ሶ አሁን በኖርዝ ዌስት ኮርነር ሜትር ኢኒያል ኮስት አመጣና እሺ በኖርዝ ዌስት ኮርነር ሜትር ያመጣችሁትን ውጤት ነው አሁን ሜትር ሰራነን ይሄዎችን አገኘነን ማለት ነው። ይሄንን ቫልዩ አገኘነን 1900 ብር ያወጣል። አምስቱን ውጤቶች ተጠቅሞ 1900 ብር ያወጣል። እሺ አሁን ይሄ የመጨረሻው ትራንስፖርቴሽን ኮስት ነው ወይስ አይደለም የሚለውን ነገር እንስራ ማለት ነው። እሱን አሁን እየጠየቅን ያለ ኮምፒውት ስቴፕ 3 ኮምፒውት ዱዋል ቫሪያብልስ
ui and vj cij which is equals to ui plus vj cij ማለት የዩዝድ ሩቶችን ቫልዩ ማለት ነው። ዩዝድ ሩት ምንላቸው ለምሳሌ እነማናቸው? ከዚህ 4 50 2 50 1 100 9 100 3 200 ናቸው። እነዚህ ምንድናቸው? ዩዝድ ሩት። አሁን የኦፖርቹኒቲ ኮስት ለመፈለግ ዩዝድ ሩቶችን የነዚህን ሩቶች በመጠቀም ማድረግ አለብኝ። እነዚህ ፐር ዩኒት ኮስቶችን እነዚህ እና አራትን በመጠቀም ማድረግ አለብኝ። የሌሎችን ቫልዩ መፈለግ አለብኝ። ኦኬ ስለዚህ የመጀመሪያው ሮ ላይ ያለችው የመጀመሪያው ሮ ምን አለው ማለት ነው? ዩአይ ማለት የእያንዳንዱ ሶርሶች ዱዋል ቫሪያብላቸውን ዩ ብለን አሳይን አደረግን። ሶ ዩ1 ናት ማለት ነው። ዩ1 ማለት እንችላለን። ዩ1 ሁለተኛው ሮ ዩ2 ሶስተኛው ሮ ዩ3 እሺ ኮለመን ፓርቶች ሲመጣ ዲማንድ ወይም ዴስቲኔሽን ፓርቶችን በምናይበት ሰዓት ቪጄ ብያቸዋለሁ እዚህ ላይ። ስለዚህ v1 v2 v3 ማለት ነው። v1 ማለት ናት v2 v3 አሁን እነዚህ ቫልዩዎች አሉ። እሺ አሁን የእያንዳንዱ ቫልዩዎች ለመፈለግ የምንሰራው ስራ ምንድነው የሚለንን ዩዝ ሩቶችን ፐር ዩኒት ኮስት በመጠቀም የዩአይ እና የቪጄ ቫልዩዎችን ካልኩሌት አድርጉ። ኦኬ ሌትስ ሴይ ሌት u1 which is equals to 0 አሳምፕሽን ነው። በስምምነት ይሄን u1 እኩል ይሆናል 0 ብለን እንነሳ ማለት ነው። ኦኬ 0 ካለን አሁን ሲአይጄ ማለት ዩዝ ሩቶች ናቸው። ስለዚህ እቺ የምትገኘው ፎር ያለችባትን ስናይ የምትገኘው የት ላይ የምትገኘው? ፎር ማለት በዩ1 እና በቪ1 ተራ ነው የምትገኘው። ፎር ማለት በዩ1 እና በቪ1 ተራ ነው የምትገኘው። ስለዚህ ፎር እኩል ይሆናል እንላለን። አሁን እቺን በምፈልግበት ሰዓት እናደርጋለሁ ሲአይጄዋ ማለት ሲአይጄ አይጄ which is equals to እና u1 ui ፕላስ ቪዥን እኩል ይሆናል እንላለን። አሁን ፋርም 1 ቱ ፕሮጀክት ፋርም ኤ ቱ ፕሮጀክት 1 ማለት እቺን አራት ያለችባት ማለት ሲአይጂዋ ማለት ዩዝድ ሩቷ ከዚህ ላይ ስንት ናት ነው? አራት ፐር ዩኒት ኮስቷ ስንት ናት? እዚህ ላይ ያለችው አራት። ስለዚህ 4 which is equals to u1 ስንት ነው? u1 0 ነው። 0 ሲደመር v1 እኩል ይሆናል ስንት ነው? v1 እኩል ይሆናል አሁን ምን አደርጋለሁ ማለት ነው v1 which is equals to 4 ማለት ነው። ስለዚህ አሁን እቺን v1 ስታገኘው ማለት ነው 4 ብላችሁ ታገኛላችሁ። ለምን ይሄው v1 እና 4 ታገኛላችሁ። እሺ v1ን ካገኛችሁ በሷ ተራ ያለ ዩዝድ ሩት ካለ ተጠቀሙ። ነገር ግን አሁን x ናቸው እነሱ ዩዝድ ሩት አሉ። ስለዚህ ሌሎችን እንፈልጋላችሁ ማለት ነው አንፋችሁላችሁ። እሺ ዩዝድ ሩት ሁለት አለች ከዚህ ላይ ዩዝድ ሩት ሁለት አለች። ማናት ዩዝድ ሩቷ? አሁን ሲአይጂ አላችሁ። ስለዚህ ማናት ዩዝድ ሩቷ ማለት c12 ማለት ነው which is equals to u1 plus v2 ማለት ናት። ያ ማለት እቺ ማለት እዚህ ላይ ያለችው እቺ ደግሞ ታሳየን ምንድነው በu1 እና በv2 ተራ ናት። u1 0 ነው። ስለዚህ v2 ቫልዩ ፈልጋለሁ ማለት ነው። የv2 ቫልዩ ለመፈለግ እናደርጋለሁ እኩል ይሆናል c12 ስንት ናት? ፐር ዩኒት ኮስቷ 2 እኩል ይሆናል u1 ስንት ነው? 0 ሲደመር v2 ስንት ነው? v2 እኩል ይሆናል ስንት ነው? v2 which is equals to v2 ስንት መጣለች? 2 ማለት 2 መጣለች። ስለዚህ v2 2 ናት ማለት አሁን v2 ከዚህ ላለችው 2 ናት። ኦኬ v2ን ካገኘው 2 ካገኘው v2ን ሌላ በv2 ተራ ዩዝድ ሩት አለ። አዎ ለምሳሌ አንድ አለች ከዚህ ላይ ዩዝድ ሩት እችን እፈልጋለሁ። በዚህ ተራ ደግሞ ማንና ማን አለ? u2 እና v2 ባንድ ላይ አሉ ማለት ነው። ስለዚህ እዚህ ላይ ምን እፈልጋለሁ? ኦኬ ከፋርም ቢ ፕሮጀክት 2 ማለት ነው። ፋርም ቢ ፕሮጀክት 2 ማለት እቺ ናት። ፋርም ቢ ማለት c22 ማለት ነው። ሁለተኛው ሮ ሁለተኛው ኮለመን ያለችው እቺን ማለት ነው። እቺ ማለት እኩል ይሆናል u2 ፕላስ v2 ለምን እኩል ይሆናል u2 ስንት ሲአይጂ ስንት ናት? ዩዝድ ሩት ቫልዩ ስንት ናት? ፐር ዩኒት ኮስት ናት አንድ እኩል ይሆናል አላችሁ። በዚህ ተራ ያለችው u2 ስንት ናት? u2 የለም ገና አላገኘናትም። ስለዚህ u2 ፕላስ በዚህ ተራ ያለችው v2 ስንት ናት? 2
ስለዚህ 2 እኩል ይሆናል ትላላችሁ። ዩ2 እኩል ይሆናል ምንድነው የምታደርጉትኝ? 1 ሲቀነስ 2 ታደርጋለህ። 1 ሲቀነስ 2 እኩል ይሆናል ስንት መጣች ማለት ነው? ዩ2 which is equals to ኔጌቲቭ 1 ማለት ነው። ስለዚህ ኔጌቲቭ 1 መጣች። ሶ ዩ2 ማለት እዚህ ላይ ናት። እቺ ስንት ናት? ኔጌቲቭ 1። እሺ አሁን ኔጌቲቭ ዩ2ን ታገኛችሁ ደግሞ ናይን አለች ከዚህ ላይ በያዋን ተራ ደግሞ ዩ3 ቪ3 መፈለግ ትችላላችሁ። እሺ እንፈልግ። እቺን ለመፈለግ ናይን አለች። ናይንን ይዤ ማን እንፈልጋለሁ? ቪ3 እንፈልጋለሁ ዩ2ን ስላገኘው ማለት ነው። ኦኬ እቺ ማለት ፕሮጀክት ፋርም ቢ ፕሮጀክት 3 ስለዚህ C23 ማለት ነው which is equals to U2 plus V3 ማለት ነው እኩል ይሆናል ቫልዩአቸውን ስንት እናስቀምጣለን? CIJ ስንት ነው? 9 which is equals to U2 ስንት ናት? ኔጌቲቭ 1 plus V3 which is equals to ስንት ይሆናል ማለት ነው? V3 equals to what? 9 plus 1 which is equals to V3 which is equals to ስንት ይሆናል ማለት ነው? 10 ስለዚህ ፖዚቲቭ 10 ማለት ነው። እቺ ፖዚቲቭ 10 መጣች። ፖዚቲቭ 10 መጣች። ፖዚቲቭ 10 መጣች። አሁንም U3 እንፈልጋለን። U3ን አላገኘዋትም። ስለዚህ እነዚህ ቫልዩ ሁሉ እያንዳንዱ ይፈልጋሉ። U3 የምትገኘው ደግሞ በዚህ ነው። በ3 እና በU3 እና በV3 ታዲያ ሶ እቺኛቱን ስፈልግት እናደርጋለን 3 ማለት ነው። ሶስተኛው ሮ ሶስተኛው ኮለመን which is equals to U3 plus V3 which is equals to ስንት ነው? CIJ ቫልዩ CIJ ማለት ፐር ዩኒት ኮስቷ ማለት ነው። ከዚህ ላይ 3 ስለዚህ 3 እኩል ይሆናል እንላለን። V3 ስንት ነው? U3 ስንት ነው? U3 አላገኘነው ገና እየፈለግን ነው። ፕላስ V3 ስንት ነው? 10 እኩል ይሆናል U3 which is equals to 10 minus 3 which is equals to 7 ማለት ነው። ስለዚህ ይሄን ይመስላል። ሶ U3 which is equals to 7 አሁን ይሄው አገኘን። እነዚህ ምንድናቸው? የዩዝድ ሩቶችን እንጠቀምናቸው። ዩዝድ ሩቶችን ተጠቅሜ ምን አገኘው ማለት ነው? የሌሎችን ዱዋል ቫሪያብል ቫልዩአቸውን ፈለኩ ማለት ነው። አሁን U1 ስንት ነው? U2 ስንት ነው? U3 ስንት ነው? V1 ስንት ነው? V4 ስንት ነው? V2 ስንት ነው? V3 ስንት ነው? ቫልዩዎችን አገኘው። እሺ ይሄን ካገኘው በኋላ ቀጥዬ የምሰራው ምንድነው የሚለን? አሁን በእነዚህ የነዚህን ኤክስ ያደረኩባቸውን የ8ን የ5ን የ7ን እና የ6ን ዩዝድን አንዩዝድ ሩቶችን ምን በሉ ነው ግቢና ኦፖርቹኒቲ ኮስታቸውን ፈልጉ ነው የሚለን። ኦኬ አሁን ወደ ኦፖርቹኒቲ ኮስቱ እንሂድና ቫልዩአቸውን ላስቀምጥላችሁ። ይሄ ነው ኦፖርቹኒቲ ኮስታቸው ይሄ ነው። እሺ ካልኩሌት ኦፖርቹኒቲ ኮስት ፎር ኢምፕቲ ሴል ኦር አንዩዝድ ሴል ማለት ነው። እቺ አንዩዝድ ሴል ዩዝድ ሴል ማለት ነው። ኦር ኢምፕቲ ሴል ወይም አንዩዝድ ሴል ይባላል ነው። ስለዚህ የነዚህን ኦፖርቹኒቲ ኮስት ፈልጉን የተባልን። ሶ ኦፖርቹኒቲ ኮስት ማለት አሁን የነዚህን ካገኘው በኋላ እያንዳንዳቸው እንዴት ልፈልግላችሁ? ለምሳሌ እሺ አንዩዝዱ ስንት ነው? ከዚህ ለምሳሌ አንዩዝዱ ስንት ነው? ከዚህ 8 ናት። ከዚህ ላይ ፋርም ኤቱ ፕሮጀክት 3 ስለዚህ ምን ማለት ነው? ዲአይጄ ፎር አንዩዝድ ሩት ኦፖርቹኒቲ ኮስት እንፈልግ ማለት ነው። አንዩዝድ ሩት ቫልዩ ፐር ዩኒት ኮስቷ ስንት ናት? 8 ናት ትችላለች። ስለዚህ ዲአይጄ ማለት ወይም ሲአይጄ ምንላት የአንዩዝድ ሩቷ ማለት የ8 ነው። ስለዚህ የ8 ከሆነ ምን እናደርጋለን ማለት ነው? 8 ላይ ሄድና 8 የምትገኝበት በየትኛው ሮው እና በየትኛው ኮለመን ላይ የምትለውን እንለያለን ማለት ነው። ስለዚህ 8 አለች በዩ1 እና 8 በስንት ናት? በዩ3 ተራ ናት ማለት ነው። ስለዚህ 8 እንፈልጋለን። ሲአይጄ ማይነስ ምን ብያቸዋለሁ? 8 የምትገኘው በዩ1 እና በቪ3 ስለዚህ ሁለቶችን ድምር ማስቀምጠው ዩ1 ፕላስ ቪ3 ነው ማለት ነው። እሺ ቫልዩ ንገሩ
ዲአይጂ ስንት ናት ማለት ነው? ኦፖርቹኒቲ ኮስቷን ስትፈልጉ ምን ትመጣለች ማለት ነው? ሲአይጂዋ ስንት ናት? 8 ሲቀነስ ዩዋን ስንት ነው? 0 ሲደመር ቪ3 ስንት ነው? 10 እኩል ይሆናል ስንት ይመጣል? 8 ሲቀነስ 10 ኔጌቲቭ 2 ትመጣለች ማለት ነው። ልክ እንደዛው ሁሉ የሌሎችንም እንፈልጋለን። ልክ እንደዛው ሁሉ የሌሎችን እንፈልግ። ለምሳሌ የአምስትን እንፈልግ። ከዚህ ፋርም ቢ ፕሮጀክት 1 ፋርም ቢ ፕሮጀክት 1 ማለት ስንት ማለት ነው? ዲአይጄ አይጄ which is equals to እንላለን። ሲአይጄ ማለት ስንተኛው ናት? እቺ ስንት ናት? ሁለተኛው ሮ ላይ አንደኛው ኮለመን ላይ። ስለዚህ ሲ21 እንላለን። ሁለተኛው ሮ የመጀመሪያው ኮለመን ላይ ያለችውን ማለት ነው። ማይነስ ወይም ደግሞ ቫልዩዋቸውን ካወቃችኋት ደግሞ ሲአይጄ አይጄ ብላችሁ መጻፍ ትችላላችሁ። ሲቀነስ እቺ ቫልዩ የምትገኘት ላይ ነው 5 የምትገኘው ወይም ደግሞ ፋርም ቢ እና ፕሮጀክት 1 ማለት ነው። ፋርም ቢ ስንት ናት? ዩ2 ናት። ፕሮጀክት 1 ቪ1 ናት ማለት ነው። ስለዚህ ዩ2 ፕላስ ቪ1 እንላለን ማለት ነው። ሶ ዩ2 ፕላስ ቪ1። እሺ ኦፖርቹኒቲ ኮስቶችን ካልኩሌት እናደርጋቸው። ኦፖርቹኒቲ ኮስት ካልኩሌት እና ሲአይጂው ስንት ነው? 5 ሲቀነስ ዩ1 ስንት ናት? ዩ2 ስንት ናት? -1 -1 ማለት ፕላስ ነው የምናደርገው። ቪ1 ስንት ናት? 4 ወዳለች ማለት ነው። እኩል ይሆናል 5 እዚህኛው ስንት ሆነ? 3 5 ሲቀነስ 2 3 2 ፖዚቲቭ 2 ትመጣላችኋለች። ኦኬ አሁን እችኛቱንም እንፈልጋት። እያንዳንዳቸው መፈልግ ስላለብን ነው። ዲአይጄ ኦፖርቹኒቲ ኮስት ፎር unused route from pharmacy to project 1 ያለችባት ነው። ዲአይጄ which is equals to ሲአይጄ ማይነስ እሺ እችም ትገኘት ላይ ነው። የዚህ ቫልዩ ትገኘት ላይ ነው። ፋርማሲ ቱ ፕሮጀክት 1 ማለት ፋርማሲ ስንት ናት? ዩ3 ናት። ፕሮጀክት 1 ስንት ናት? ቪ4 ናት። ስለዚህ ምን አደርጋለሁ ማለት ነው? ቪ1 ናት ማለት ነው። ስለዚህ ምን አደርጋለሁ? ዩ3 ፕላስ ዩ3 ፕላስ ምን ታደርጋላችሁ? 7 የምትገኘው በማን በዩ3 እና በቪ1። ስለዚህ ፕላስ ቪ1 እናደርጋለን ማለት ነው። እሺ ቫልዩ እንፈልግ which is equals to ዲአይጄ 7 አንውዷ 7 ናት። ሲቀነስ ብራኬት እናስገባና ዩ1 ስንት ነው? ዩ3 ስንት ነው? ዩ3 -7 ይላል። ይሄው -7 ነው። እሺ ቪ1 ስንት ነው? +4 ፕላስ +4። ስለዚህ -7 + 4 -3 ኔጌቲቭ በኔጌቲቭ ፕላስ ትሆናለች። which is equals to 7 + 3 10 ትመጣለች ማለት ነው። ስለዚህ ፖዚቲቭ ነምበር መጣችላችሁ። ኦኬ እችንም እንስራ። ዲአይጄ which is equals to ሲአይጄ ማይነስ አሁን 6 ያለችባትን 6 የምትገኘው በዩ3 እና በቪ2 ታር ነው። ስለዚህ ዩ3 ፕላስ ቪ2 እላለሁ which is equals to 6 ማይነስ ዩ3 ስንት ነው? -7 ፕላስ ቪ2 ስንት ነው? ፖዚቲቭ 2 which is equals to -7 + 2 -5 -5 6 -5 ፕላስ እና 11 እንጣለሽ ማለት ነው። እሺ አሁን ይሄን አገኘን። አንዩዝድ ሩቶችን አሁን ቼክ አድርገናል። ኔጌቲቭ 2 አለች፣ ፖዚቲቭ 2 አለ፣ 10 አለ፣ 11 አለ። ስቴፕ 4 ካልኩሌት ኦፖርቹኒቲ ኮስት ፎር አንዩዝድ ሩት ኦር ኢምፒቲ ሴል የተባለን ካልኩሌት አደረግን ማለት ነው። እሺ ከዚህ ቀጥለን የምንሄደው ወደ ምንድን ነው? ኦፖርቹኒቲ ኮስቶችን ቴስት ኦፕቲማሊቲ ማድረግ ነው። አሁን ባገኘነው ውጤት መሰረት ኦፕቲማሊቲውን ቴስት አድርጉ።
if all dij greater than 0 solution is optimal, then we can stop. If dij any dij less than 0 solution can be improved. It doesn't reach optimal ማለት ነው። ስለዚህ the most negative dij largest improvement per unit enters in the case. therefore unused ሩቶችን ቼክ አድርጉ። ይሄው አሁን እየፈለግን ያመጣነው ቫልዩ ነው። ኔጌቲቭ 2 አለች፣ 2 አለ ፖዚቲቭ፣ 10 አለ፣ 11 አለ። ሶ ከነዚህ መካከል ሁሉም ዲኤጂዎች ምንድናቸው? ኔጌቲቭ ነምበር አለች እዚህ መጀመሪያው። ስለዚህ ከፋርም ኤ ቱ ፕሮጀክት 3 ብንሄድ ትራንስፖርቴሽን ኮስትን ይቀንስልናል። መቀነስ የምንችልበት ኤክስትራ ኮስት ግን አለ ማለት ነው። ስለዚህ ይህንን ኤክስትራ ኮስት መቀነስ እንችላለን እየተባለ ነው። ሶ ወደሚቀጥለው ስቴፓችን እንሄዳለን። ስቴፕ 6 እሺ። ስለዚህ አሁን ካገኘነው ውጤት ላይ ሂደን የምንፈልገው ምንድነው ማለት ነው? ኢምፕሩቭመንት ኔጌቲቭ ኦፖርቹኒቲ ኮስት ወይም ደግሞ ኔጌቲቭ ዲአይጂ ቫልዩ ኔጌቲቭ የመጣበት የትኛው ሩት ነው? ከፋርም ኤ ወደ ማንም ይለና ፕሮጀክት 3 ኔጌቲቭ 2 መጥቷል። ያ ማለት ከዚች ላይ ሩት እችን ሩት ለምሳሌ 8 ያለችባትን ሩት ብንጠቀም ትራንስፖርቴሽን ኮስት ይቀንሳል እየተባለ ነው። ስለዚህ በዚህም ኬዝ ምን እናደርጋለን ማለት ነው? ትራንስፖርቴሽን መቀነስ የምንችልበት አጋጣሚ ካለ እሱን ዩዝ እናደርጋለን ማለት ነው። እሺ እንጠቀመው። እችን ላይ ፎርም ክሎዝድ ሉፕ ወይም ሪአሎኬት አድርጉ። አሁን ክሎዝድ ሉፕ የምታስፈልገና ከዚህ ላይ ብቻ ነው። ሌሎችን እነዚህ ለምሳሌ መጠቀም አያስፈልገኝም። ለምን? እችኛቱን ብቻ ለይቻታለሁ፣ አንዷን ለይቻለሁ። ስለዚህ እሷን ብቻ አምጥቼ ክሎዝድ ሉፓን ከ8 ለመድረስ ግን ገሩ ዩዝድ ሩቶችን በመጠቀም 8 9 1 2 አለች ማለት። ስለዚህ ዙሬ 8 ላይ ደርሳለሁ። ሶ አመጣጥ የምናደርጋለሁ ማለት ነው። ዩዝድ ሩቷን አጠቃ ድሮዊንጉ ይሄ ይመስላል። ስለዚህ ይሄ ይመስላል። ዜን እቺ ትመስላለች። ዜን ዩዝድ ሩቱን ስጠቀም ይሄ ይመስላል። ስለዚህ ክሎዝድ ሉፑን አዘጋጁ ነው የተባለን። ክሎዝድ ሉፑን አዘጋጀው ማለት ነው። allocate quantity from farm A to project 3 to allocate select the smallest unit from the diagonal minus sign cells። አሁን 8 ላይ ምን ያህል ዩኒት አሎኬት ብናደርግ ነው የሚለውን ይችን ቫልዩ ለመምረጥ ምን አደርጋለሁ ማለት ነው? ከነዚህ ከ8 ላይ ምን አደርጋለሁ ማለት ነው? ፕላስ አደርጋለሁ። 9 ላይ ማይነስ፣ ዜን 100 ላይ ፕላስ፣ 50 ላይ ማይነስ። ስለዚህ ፕላስ ማይነስ ፕላስ ማይነስ የሚል ሳይን ተጠቀምኩ ማለት ነው። እሺ ማይነስ ማይነስ ካላቸው ላይ ከሁለቱ ላይ ምን አደርጋለሁ ማለት ነው? ስሞለስት ኳንቲቲውን እፈልጋለሁ። ኔጌቲቭ 100 ይላል። እዚህኛው ስመጣም ደግሞ ኔጌቲቭ 50 ይላል። ስለዚህ ኔጌቲቭ 50 እና ኔጌቲቭ 100 ዝቅተኛው ኳንቲቲ ስንት ነው? ኔጌቲቭ 50 የሚለውን ኳንቲቲ በቁጥር ያለው መጠኑን ወስዳለሁ። ስለዚህ ኔጌቲቭ 50 so the smallest quantity is negative 15 therefore in our case is 50 units ማለት ነው። so እነዚህ ሩቶችን ብቻ እለያለሁ። ይሄው 2 1 8 and 50 9 ስለዚህ 2 8 9 1 ናቸው። እነዚህን ሩቶች ነው አሁን ኢምፕሩቭ ማድረገው። ኔጌቲቭ ያላቸው እነዚህ ናቸው ዲያጎናሎች 2 እና 9 ናቸው ኔጌቲቭ ያላቸው። ከሁለቱ ዝቅተኛ ማለት ነው ኔጌቲቭ 50 ያለበት ነው። ስለዚህ ኔጌቲቭ 50 ምን በሉ ነው የሚለን? ኔጌቲቭ ሳይን ካላቸው ላይ ቀንሱ፣ ፕላስ ሳይን ካላቸው ላይ ደግሞ ደምሩ ተብለናል። ስለዚህ ከዚህ ላይ ምን አደርጋለሁ? 50 ዩኒትን 2 ላይ 50 ሲቀነስ 50 አደርጋለሁ። ስንት መጣለች? 0 2 ብቻ ትመጣለች ማለት ነው። 8 ላይ መጀመሪያ ላይ አንዩዝድ ነበር 0 ነበር ነው። ሲደመር 50 ስንት ይሆናል? 50 ዩኒት። አንድ ላይ 100 ነበረ ሲደመር 50 ስንት ይሆናል? ፕላስ ሳይን ስላለው 150። 9 ላይ 100 ነበረው ሲቀነስ 50 ስንት ይሆናል? 50 ትመጣለች። ስለዚህ ኢምፕሩቭ ስናደርጋቸው አዲሱ ቴብላችን የሚሆነው ይሄ ኳንቲቲ ነው ማለት ነው። ስለዚህ በዚህ መሰረት ቴስት ፎር ኦፕቲማሊቲውን አሎኬት አደረኩ ማለት ነው። እሺ አሎኬት ካደረኩት በኋላ የማመጣው ውጤት ስንት ነው የሚለን? ከአሎኬሽኑ በኋላ የማገኛቸው ውጤት ቫልዩአቸው ምን ይመስላል? ይሄ ይመስላል 450 1 150 8 50 9 50 3 200 አሁን ፊዚብል ነው ወይስ አይደለም? ፊዚብል ነው ወይስ አይደለም? ስለዚህ ፊዚብል ነው ወይስ አይደለም ስንል የነዚህ ትራንስፖርቴሽን ኮስታቸውን ካልኩሌት እናደርግ። መጀመሪያ የነበረው ትራንስፖርቴሽን ኮስት 1900 ነው። ሶ እነዚህን ኮስቶችን ደግሞ ብትጠቀማቸው ኮስቶስ እንዲመጣል አሁን ቼክ the presence of degeneracy plus m plus n minus 1 which equals used root
3 ሲደመር 3 ሲቀነስ 1 which equals 5 እኩል ነው። hence it is non degenerate so feasible ነው ማለት ነው። determine transportation cost for the revised table አሁን ሪቫይዝድ አድርጌ ያገኘኋቸው ቴብል ማለት የነዚህን ኮስቶችን በመጠቀም ትራንስፖርቴሽን ኮስቱን ካልኩሌት አደርጋለሁ ማለት ነው። እሺ ትራንስፖርቴሽን ኮስት ካልኩሌት ሳደርግ 4 ሲባዛ በ50 ሲደመር 8 ሲባዛ በ50 ሲደመር 1 ሲባዛ በ150 ሲደመር 9 ሲባዛ በ50 ሲደመር 3 ሲባዛ በ200 1800 ትራንስፖርቴሽን ኮስትን ቀነሰልኝ። በምን ያህል ዩኒት? በ100 ብር ቀንሶልኛል ማለት ነው። ከ1900 ወደ 1800 ቀነሰልኝ። እሺ አሁን ያገኘሁት ውጤት ይሄ ነው። አሁንም የመጨረሻው ስቴፕ ደርሰናል ወይስ አልደረስንም የሚለውን ቼክ የምናደርገው ምንድነው ማለት ነው? ዩዝድ ሩቶች እና አንዩዝድ ሩቶችን ኢቫሉዌት ማድረግ አለብኝ። እሺ ያው ካገኘው በኋላ ቀጥዬ የመጣው ቫልዩ ምንድነው የሚለንን ስቴፕ 7 ሪፒት ስቴፕ 3 አፕ ቱ 6 with the new solution until all the ij greater than equal to 0 ሁሉም እስከ 0 እስከመጡላችሁ ድረስ ቼክ ማድረግ ግድ ይለናል ማለት ነው። therefore the revised new table is as follows ለምሳሌ ይሄን ይመስላል። ስቴፕ 7 repeat step 3 up to 6 with the new solution until all the ij greater than or equals to 0 እና ፖዚቲቭ ነምበር እስከሚመጡ ድረስ ሁሎችንም አንዩዝድ ሩቶችን ኢቫሉዌት አድርጓቸው ነው የሚለን። ስለዚህ አሁን እየደገመን መጣ ሴል ዱዋል ቫሪያብሎችን መፈልግ ግድ ይለናል ማለት ነው። የዱዋል ቫሪያብሎች ስለዚህ የዱዋል ቫሪያብሎች እነማን ናቸው ስንል እነዚህ ቫሪያብሎች ዩአይ እና ቪጄ ቫሪያብልን አሁን ካገኘነው ሲምፕሌክስ ትራንስፖርቴሽን ቴብል ላይ እናስገባለን ማለት ነው። ኦኬ አሁን ዩዝድ ሩቶችን ያለን በእያንዳንዳቸው ለምሳሌ ይሄን ያለው ኦኬ ኮንቬንሽናሊ ዩዋንን 0 በሏት ተብለናል። አሁን ግን እየፈለግን ያለ ከማን ነው? ከ1800 ትራንስፖርቴሽን ኮስት ነው። ኒ ኮስት ቫልዩ 1800 ካመጣችሁት ላይ ስለዚህ እነዚህ ሩቶችን 8ን ተጠቅማቸው ሁለትን ሌቭ አድርጋችሁ 8 ተጠቅማቸው 1800 መጥቶላችኋል። ሶ እዚህ ላይ የምንጠቀመው ማን ነው? ዩዋን 0 ከሆነ አሁን የዩዝድ ሩቶችን የሌሎችን ትፈልጉልኛላችሁ። ዩዋን 0 ከሆነ ይሄንን መፈልግ ቪ3 መፈለግ ትችላላችሁ። ማንንም ቪ1 መፈለግ ትችላላችሁ። ለምን? በዩ1 ተራዱትን ዩዝድ ሩት ስላሏችሁ። እሺ ዩ1 ማለት ፋርም ኤቱ ፕሮጀክት 1 ማለት አራት ያለችባት መፈለግ። እሺ እሷ ሲ1 1 ማለት which is equals to ምን እንላታለን? ዩ1 ነው which is equals to ዩ1 plus ቪ1 which is equals to ስንት ነው ማለት አራት እኩል ይሆናል እንላለን 0 ሲደመር ቪ1 which is equals to ስንት መጣለች? አራት ትሆናለች ማለት ነው። አራት እሺ ሁለተኛውስ 8 ላይ ያለችው ፋርም ኤቱ ፕሮጀክት 3 ማለት ይችላል እዚህ ላይ። ስለዚህ እቺን ፈልግ ምን አደርጋለሁ? በማንና በማን ነው? ፋርም ኤ እና ፕሮጀክት 3 በዩ1 እና እቺ የምትገኘው በማንና በማን ነው? በዩ1 እና በቪ3 ተራማ። ስለዚህ ዩ1 plus v3 which is equals to ስንት ናት? 8 እኩል ይሆናል u1 ስንት ነው? 0 ሲደመር v3 ማለት ነው። v3 which is equals to ስንት መጣች ማለት 8 መጣች። እቺ ፖዚቲቭ 8 መጣች። v3 8 መጣች። እሺ አሁን v3 እና v1 ካገኛችሁ አሁን የሚቀጥሉትን ዩዎችን መፈለግ ይችላልላችሁ ወይም v2 መፈለግ እንችላለን። እሺ ቀጥሎ ያለው ማን ነው? ፋርም ቢ2 ፕሮጀክቱ ማለት ይችላል። አሁን ፋርም ቢ2 ፕሮጀክቱ ስንመጣ 150 ነው እዚች ላይ ያለችው። በዚች ተራ ስትመጡ ዩ2 ገና አላገኛችሁም፣ ቪቱንም ገና አላገኛችሁም። ስለዚህ ኢን ጃምፕ ትሉትና ምን ትመጣላችሁ? እቺኛቱን ትሰራላችሁ። ለምን? ዩቱንም አላገኛችሁ፣ ቪቱንም አላገኛችሁ። ስለዚህ ሌሎችን እስከምታገኙ ድረስ እሷን ትዘሉና ወደ ማን ትመጣላችሁ ማለት ነው? ወደ ሌሎች ትሄዳላችሁ። ስለዚህ ማን ተደራችሁ ማለት ነው? ፋርም ቢ2 ፕሮጀክት 3 ማለት 9 ያለችባትን ትፈልጋላችሁ። ለምን 9 እንደምፈልግ v3 አግኝቻለሁ፣ ዩ2 እንፈልጋለሁ ማለት ነው። ስለዚህ እዚህ ጋር ስመጣ ዩ2 ፕላስ v3 ማለት ነው እኩል ይሆናል 9 which is equals to ዩ2 ስንት ነው? ዩ2 ፕላስ v3 ስንት ነው? 8 ዩ2 ስንት ነው? ስንት መጣለች ማለት ነው? 9 ሲቀነስ 8 ማለት ነው። ዩ2 is equals to ዩ2 ስንት መጣለች? ፖዚቲቭ 1 ማለት ነው። አንድ ትመጣለች። 9 ሲቀነስ 8 አንድ ትሆናለች ማለት ነው። እሺ እቺኛቱ ስንት መጣለች?
አሁን ዩቱን አግኝታችኋል። ከዚህ በኋላ እችን መፈለግ ትችላላችሁ፣ እችን መመለስ ትችላላችሁ ወደ እችኛው። ያ ማለት አንድን ለማግኘት እዚህ ላይ ስንት ማን ነው ፖዚቲቭ 1 መጣለች ማለት ነው። ስለዚህ አንድን ለማግኘት እናደርጋለን ማለት ነው። እች ማለች እች ማለች ማለት ነው። ስለዚህ ምን እናደርጋለን ማለት ነው ዩቱ ፕላስ v2 which is equals to u2 ስንት ናት? u2 ስንት ናት? 1 እና c2 ቤዚክ ቫልዩ ዩዝ ሩቷ ስንት ናት? 1 እኩል ይሆናል በ1 ተራ ስንት ናለች? 1 ስንት ናት? u2 በ1 ተራ u2 እና v2 ናት። u2 ስንት ናት? u2 ስንት ናት? 1 ፕላስ v2 ስንት ናት? v2 ገና ለምፈልጋት ነው ማለት ነው። which is equals to v2 equals to what? 1 minus 1 which is equals to v2 equals to what? 0 v2 ስንት መጣለች? 0 ቫልዩ መጣችላችሁ። ስለዚህ v2 አሁን ከዚህ ላይ 0 ዩኒት አላት ማለት ነው። እሺ 0 ኦፖርቹኒቲ ኮስት ቫልዩ አላት ማለት ነው። ስለዚህ 3 እንፈልግ 3 ያለችባት ነው u3 cij ማለት 3 ያለችባት ነው which is equals to ምን እናደርጋለን? u3 plus v3 which is equals to ላላችሁ። ስለዚህ 3 ናት እዚህ ላይ 3 እኩል ይሆናል ላላችሁ። በ3 ተራ ያሉትን እንፈልግ v3 8 ናት u3 ገና እናገኝ። ስለዚህ እናደርጋለን ማለት ነው u3 plus v3 plus v3 ስንት ናት? 8 which is equals to u3 እኩል ይሆናል 3 minus 8 which is equals to u3 equals to what? minus 5 ትመጣለች ማለት ነው። እቺ minus 5 ናት ማለት ነው። ስለዚህ minus 5 ናት። አሁን እያንዳንዱ ቫልዩዎችን ዩዝድ ሩቶችን ተጠቅመን አገኘን ማለት ነው። እቺም ታሳየን ምንድነው የእያንዳንዱ ዩዝድ ሩቶችን በመጠቀም የምናገኛቸው ቫልዩዎች። አሁን እነዚህን ካገኛችሁ በኋላ የቱንም የዚችንም ቫልዩ ኢቫሉዌት ማድረግ ግድ ይለናል ማለት ነው። ኢቫሉዌት ካደረግንም በኋላ ኦፖርቹኒቲ ኮስት ዲአይጂ ግሬተር ዘን 0 ከሆነ ግሬተር ዘን ኢኳል ቱ 0 ከሆነ ሁሉም እናደርጋለን ኦፕቲማል ነው። ካልሆነ ግን እናደርጋለን ማለት ነው ወደሚቀጥሉት ስቴፖች ማሁንም ብሩ እናደርግ እንጀምራለን ማለት ነው። እሺ ስለዚህ ይሄን ከሰራን በኋላ ወደሚቀጥለው ስራች ነው ስቴፕ 7 ማሁን እንደዛው ነው የሚለናል። ሪቫይዝድ ቴብል ቫልዩ ተሰጧቸዋል። ይሄንን ሪቫይዝድ ቫልዩ እንፈልጋቸው። እሺ አሁን ቀጥለን የምንሄደው ወደ ምንድነው ዩዝድ ሩት ወይም ደግሞ የዩዝድ ሩቶችን ተጠቅመን ዴሚ ቫሪያብሎችን ካገኘንም በኋላ ቀጥለን እንሰራው ምንድነው ማለት ነው ኦፖርቹኒቲ ኮስቶችን ቴስት ማድረግ ነው። ኦፖርቹኒቲ ኮስቶችን ቴስት አንዩዝድ ሩት ኦፖርቹኒቲ ኮስቶችን ፈልጉ እየተባለ ነው። ስለዚህ አንዩዝድ ሩት ኦፖርቹኒቲ ኮስት በመፈልግበት ሰዓት ምን በር ነው የሚለን ዲአይጂ which is equals to እንላለን። ዲአይጂ which is equals to ሲአይጂ ማለት አንዩዝድ ሩቷ ማለት ነው ማይነስ ብራኬት እናደርግና ዩአይ ፕላስ ቪጂ ነው ማለት ነው ቪጂ። ስለዚህ እቺን ፎርሙላ ይዘን እናደርጋለን የእያንዳንዳቸውን ቫልዩ እንፈልጋለን ማለት ነው። እሺ አሁን ቼክ እናደርግ። የመጀመሪያው አንዩዝድ ማለት እቺ ናት። እዚህ ላይ እቺ ማለት ማለት ነው ከፋርም ኤ ወደ ፕሮጀክት 2 ማለት ነው። ሶ ፋርም ኤ ፕሮጀክት 2 ማለት እቺ ናት D12 ማለት ነው። ከዚህ ላይ D12 አሁን እቺን ብትጠቀም ኮስት ይቀንሳል አይቀንስ የሚለውን ኦፖርቹኒቲ ኮስት ፈልጋለሁ። እሺ ምን በር ነው የሚለን ሲአይጂ እቺን ኦፖርቹኒቲ ኮስት ፈልግ ሲአይጂ ያ ማለት 2 ያለችባት ማለት ነው ማይነስ ዩአይ ፕላስ ማለት ማይነስ ዩአይ ማለት ለምሳሌ እቺ የምትገኘው ይላል ቱ የምትገኘው በማንና በማን ተራ ነው በዩ1 እና በቪ2 ተራ። ስለዚህ ዩ1 ፕላስ ቪ2 ብላችሁ ማስቀመጥ ትችላላችሁ። ቪ2 እሺ ሲአይጂ ማለት ቱ ናት እዚህ። ስለዚህ ቱን ነው የምንጠቀማት ማለት ነው። አንዩዝድ ምንላት ለምሳሌ እሷ አይደለች ቱን ነው የምንጠቀም ማለት ነው። ቱን ስጠቀም እናደርጋለሁ
2 which is equals to እላለሁ 2 ማይነስ እሺ ስለዚህ ይሄን ካገኘው በኋላ 2 ማይነስ በቱ ተራ ስንት ናት u1 ስንት ናት ኮንቬንሽናሊ 0 ሰጠን ነበር ብራኬት እናደርግና 0 ሲደመር v2 ስንት ናት ከዚህ ላይ 0 ስንት መጣች 2 ሲቀነስ 0 ፖዚቲቭ 2 ትመጣለች ማለት ነው አሁን ሌላኛው ማን ነው 5 ያለችባት እንስራ 5 እቺን ማለት ነው እቺ ማለት ማን ናት ከፋርም ቢ ወደ ፕሮጀክት 1 5 ብትጠቀም ኮስት ይቀንሳል ወይስ አይቀንስም ኦፖርቹኒቲ ኮስት አለ ወይስ የለም የሚለውን ቴስት እናድርግ ሲ አይ ጂ ማይነስ 5 የምትገኘው በማን በማን ተራ ነው በዩ2 እና በቪ1 ተራ u2 ፕላስ v1 ይሆናል ማለት which is equals to CIG ስንት ናት 5 so 5 minus bracket ማድረግና u2 ስንት ናት u2 1 አግኝተናል 1 ፕላስ v1 ስንት ናት 4 ስለዚህ ስንት በጣም 5 ሲቀነስ 1 ሲደመር 4 5 5 ሲቀነስ 5 0 መጣች ማለት ነው አሁን 7 ያለችበትን እንፈልግ እቺን ከፋርማሲ ወደ ፕሮጀክት 1 እቺን 7 የምትገኘው በማን ተራ ነው 7 ማለት በu3 እና በv1 ተራ ማለት ነው ስለዚህ CIJ minus U3 plus V1 ማለት ነው which is equals to እና CIJ ስንት ናት 7 አንድ ዶርቷ 7 ናት 7 minus U3 ስንት ነው minus 5 plus V1 ስንት ነው 4 which is equals to ስንት ይመጣላችሁ 7 ሲቀነስ ኔጌቲቭ 5 plus 4 ኔጌቲቭ 1 7 minus 1 plus 2 እና 8 ፖዚቲቭ ትመጣለች ፖዚቲቭ 8 ትመጣለች ማለት ነው እሺ የቀረችንን 6ን ኢቫሉዌት እናድርግ 6ን ኢቫሉዌት በምናደርግበት ሰዓት 6 የምትገኘው በu3 እና በv2 ተራ ማለት ነው እሺ CIJ minus u3 plus v2 ነው ምን ማለት ነው which is equals to እንላለን 6 ናት አንይዝዷ ስለዚህ ምን አደርጋለሁ 6 minus 5 u3 ማለት minus 5 ነው minus 5 plus v2 ስንት 0 which is equals to 6 minus 11 ማለት ስለዚህ 11 ኦኬ አሁን ቼክ አድርጉ እንግዲህ ቼክ ስታደርጉ ዲአይጂ ቫልዩዎችን ቼክ አድርጓቸው ሁሎችን ዲአይጂ ቫልዩ ምንድነው ፖዚቲቭ 2 0 8 11 ይሄ ማለት ምን ማለት ነው ምንም አይነት ኦፖርቹኒቲ ኮስት የለም እነዚህ ኦፖርቹኒቲ ኮስቶች ኮስትን ይጨምራሉ እንጂ አይቀንስም ኔጌቲቭ ቫልዩ ከሌለ ኦፕቲማል ደርሷል እንላለን አሁን የመጨረሻው ሶሉሽን ደርሰናል therefore the current solution reaches optimal because all the dij are greater than equal to 0 ማለት ሌሎች ፖዚቲቭ ስለሆኑ ኦፕቲማል ደርሷል ብለን እናቆማለን ማለት ነው ሶ ኦፕቲማል ትራንስፖርቴሽን ኮስቱ ስንት ነው ከተባለን የራሳችን ኢንተርፕሬቴሽን አስቀምጣለን ማለት ነው hence the optimal solution or the ultimate minimum transportation cost is 1800 ብር only so this is all about the overall content under modified distribution ስለዚህ ውድ የቻናል ቤተሰቦች በሞዲፋይድ ዲስትሪቢዩሽን በቀላሉ በዚህ መንገድ መስራት ትችላላችሁ ስለዚህ
እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። የምታበረታቱኝ ደግሞ ከልብ አመሰግናለሁ። በሚቀጥለው ቪዲዮዬ አሳይመንት ሞዴልን ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ቆዩ።